በየትኛው ሚዲያ በማደርገው ነገር እንደሚታየው አማራው ላይ የደረሰው ግፍ በየትኛውም ስርዓት ከሌሎቹ እጅግ የበለጠና የባሰ ነው። አማራ የክርስቶስ ስነ ልቡና ነው ያለው። አማራ መሆን ያስመታል እኮ እርሱ ለምን መረጡት? ግዴታ ስለ ኦሮሞ ጋር ምንም ሳንደክም ክርስትና የቤተ መንግስት ሃይማኖት ብቻ ነው። ጣፊው የታሪክ ምሁር ታዬ ቦጋለ ለሆዱ ሲል እውነትን፣ ለሆዱ ሲል ሃይማኖትን፣ ለሆዱ ሲል ማንነቱን ለምን ሸጥ የሚለውን የተደበቀ እውነት ዛሬ በዝርዝር ነግራችኋለሁ። በህገ መንግስቱ አንቀጽ 39 ላይ የሚገኘው እስከ መገንጠል መብት እንዲሰረዝ በሙሉ ድምፅ ጸደቀ። በመቀጠልም ታላቅ የምስራች ተሰምቷል። ይህም መዲናችን አዲስ አበባ ላይ የተወሰነው ውሳኔ ሲሆን በምክክር ኮሚሽኑ ላይም በከፍተኛ ድምፅ ለህዝብ ተወካዮች ምክር ቤት አባላት ተመርተዋል። ምን የሆነ አብረን እንቃኘዋለን። በዚህ ሰዓት በአማራ ክልል ከተፈጠረው ቀውስ ጋር በተያያዘ የይቅርታ ሰነድ አንፈርምም ያሉ ተከሳሾች ስም ዝርዝራቸው ወጥቷል። ባለፉት ዓመታቶች በአማራ ክልል በተፈጠረው ግጭት ጋር ተይዞ በርካታ ሊቃን ዶክተሮች እንዲሁም ጋዜጠኞች በግፍ የታሰሩ ሲሆን ኢሰመኮ ባወጣው መረጃ መሰረት ከታሰሩት ከ300 በላይ ንጹሃን ዜጎች መካከል ወደ 30 የሚጠጉት መንግስት ያዘጋጀውን የይቅርታ ሰነድ አንፈርም ማለታቸው እጅግ በጣም መነጋገር ሆኗል። ይህ ሰነድ ምን ይዟል? 30ዎቹ ለምን አንፈርም አሉ? ዝርዝሩን በጋራ እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘሩቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለቱ ቪዲዮ በየትኛው ሚዲያ በማደርገው ነገር እንደሚታየው የታሪክ መምህሩ ታዬ ቦጋለ ለገንዘብ ሲል ራሱንና ማንነቱን ከመሸጡ በፊት የተናገረው ንግግር አማራው ላይ የደረሰው ግፍ በየትኛውም ስርዓት ከሌሎቹ እጅግ የበለጠና የባሰ ነው። አማራ የክርስቶስ ስነ ልቡና ነው ያለው። አማራ መሆን ያስመታል እኮ እርሱ ለምን መረጡት? ኦሮሞ ግዴታ ስለ ኦሮሞ ጋር እኛ ፕሮቴስታንት ተቀላቅለዋል። እርሱ ሳንደክም ክርስትና የቤተ መንግስት ሃይማኖት ብቻ ነው። አስቀድሞ በእንቆቅልሹ ከእናቷ ሆዶታ እናቷ የምትማታ ማናት ስንባል ክብሪት እንል ነበር። አሁን ግን ነገሩ የተገላቢጦሽ ሆኖ ታዬ ቦጋለ ሆኗል። ቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስን ይዛ ባህር ዳር አካባቢ ነበረች፣ ቤትም ነበራቸው። እንዲህ አይነቶቹ ነገሮች ለኔ ተረት ግን ያለውበት ቤት የለቀቁትን ሳሎን አያውቅም። ዛሬ ይዤላችሁ የቀረብኩት በቅርቡ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ስለሆነው የአቶ ታዬ ቦጋለ ድንገተኛ የማንነትና የአቋም መገለባበጥ ጉዳይ ነው። ትውልድና እድገታቸው በጎንደር የዋላ አካባቢ ነው። የአቶ ቦጋለ ልጅ ታዬ ትላንት በስደት እያሉ ይናገሩት ከነበረውና ዛሬ ሀገር ቤት ከገቡ በኋላ ከሚያራምዱት አቋም ጋር ሰማይና ምድር ሆኗል። ለምን ሆነ? ጥቅማ ጥቅም የሰው ልጅ ህሊናን እንዴት ሊገዛው ይችላል? የሚሉት ነጥቦች አጠር አድርገን እንመለከታቸዋለን። አቶ ታዬ በውጭ ሀገር በስደት ላይ በነበሩበት ወቅት በተለይም በአማራና በአንዳንድ የኦሮሚያ ክልሎች በንጹሃን የሚደርሰውን ጫና ማንሳት ያገዛዙ መንግስት ቀንደኛ ነቃፊ እንደነበሩ ሁላችንም የምናስታውሰው እውነት ነው። በድንገት የቀረበላቸውን የኮንዶሚኒየም መኖሪያ ቤትና ሌሎችም ጥቅማ ጥቅሞች ሲያዩ ቆዳቸውን እንደ ስስት ለመቀየር ሴኮንዶች አልፈጀባቸውም። ለእስር ሲፈለጉ የነበሩ ሰው በደማቅ አቀባበል ሀገራቸው ገብተው የህዝብን መምረግጠው የካሪነት ሚናቸውን መወጣት ይጀምራሉ። የድርጊት ጌታውን በ30 ዲናር የሸጠውን ይሁዳን ያስታውሰናል። በጥቂት ምድራዊ ሽርፍራፊ ፍርፋሪ ሲል የሸጠ ህሊና ይዞ መገኘት የፖለቲካችንን አሳዛኝ ገጽታ በግልጽ ፍንትው አድርጎ ያሳየናል። ታዬ ቦጋለ በቅርቡ ባደረጉት ቃለ መጠይቅ ላይ ደግሞ ሌላ አዲስ ፖለቲካ ካርድ መዘው ብቅ ብሏል። 75% ኦሮሞ 25% አማራ ነኝ። ትውልድና እድገታቸው ጎንደር የሆነው እኚህ ግለሰብ አሁን ላለው የፖለቲካ የአየር ሁኔታ እንዲያመቻቸው ማሰብ ማንነታቸውን በሞቶኛ ማስላትም ጀምረዋል። ይህ አይነቱ ንግግር በፖለቲካው ገበያ ውስጥ ራስን ለማስማማት የሚደረግ ርካሽ የትርክት ቅያሬ መሆኑን ብዙዎችም ታዝበውታል። ታሪክን ጠንቅቅ ያውቃለሁ የሚሉት አቶ ታዬ ቦጋለ ወጉ አላልቅ ብሏቸው ወደ ሃይማኖት ትርክትም ዘው ብለው ገብቷል። በቅርብ ባደረጓቸው ንግግሮች የኢትዮጵያ ኦርቶዶክስ ቤተክርስቲያንን ታሪክ ሆን ብለው ሲያብጠለጥሉም ተደምጧል። ክርስትና የቤተ መንግስት እምነት ብቻ ነው። እመቤታችን ቅድስት ድንግል ማርያም ወደ ኢትዮጵያ አልመጣችም። እንዲሁም ኢትዮጵያ የክርስቲያን ደሴት አይደለችም። የተረት ነው ማለት የዘመናት ትውፊትን ሲያጣጥሉም ተደምጧል። አንድ የታሪክ አዋቂ ነኝ የሚል ሰው የእምነት ተቋማትን ዘመናት ተሻግረው ያቆዩትን ታላቅ ታሪክ በጥላቻ መነጽር እያየ መሳለቁ እውቀትን ሲሆን አዲሱን የካሪነት ተልዕኮ የሚያንጸባርቅ እውነት ነው። ውድ ተመልካቾቼ የአቶ ታዬ ቦጋለ የቅርብ ጊዜ ጉዞ የሚያስተምረን አንድ ትልቅ እውነት አለ። መርህንና ህሊናን ለጊዜ የሆድና የክስ ጥቅም አሳልፎ መስጠት በመጨረሻ
በመጨረሻም ራስን ከህዝብ ማግለልና በታሪክ መዘለፍን ነው የሚያተርፈው። ከ39 ላይ ሀገራዊ ምክክሩ ከመግባባት ላይ መድረሱ ተሰምቷል። እኛው ብሔር ብሔረሰብ ራሱን በራሱ ማስተዳደር መብቱ እንደተጠበቀ ሆኖ እስከ መገንጠልና ያለ ገደብ የሚሉ ጉዳዮች ተካተውበታል። አዲስ አበባ ወደ የትኛው ተጠቃለል በሚለው አቋም ዙሪያ የአዲስ አበባ ከተማ ህጋዊ አቋም ዙሪያ እየተካሄደ ባለው ሀገራዊ ዛሬ ለሀገራችን አንድነትና አብሮነት ትልቅ ተስፋን የሰነቀ የብዙዎችን ልብ ሐሴት ያደረገ ታላቅ የምስራች ተሰምቷል። በሀገራዊ ምክክር ኮሚሽኑ መድረክ ላይ በዋናነት ሲያወዛግቡ በነበሩ ሁለት ትልልቅ ሀገራዊ አጀንዳዎች ላይ ማለትም በህገ መንግስቱ አንቀጽ 39 እና በአዲስ አበባ ጣፈንታ ላይ የተደረሰው አስደሳች የድምጽ ውጤትና ቀጣይ ሂደቱን አጠር አድርጌ ያቀርብላችኋለሁ። በኢትዮጵያ ፖለቲካ ውስጥ ለዓመታት ትልቅ የውዝግብና የስጋት ምንጭ ሆኖ የቆየው በህገ መንግስቱ አንቀጽ 39 ላይ የሰፈረው የብሔር ብሔረሰቦች እስከ መገንጠል መብት ጉዳይ በምክክር መድረኩ ላይ በሰፊው ተነስቷል። በዚህ መሰረት የሀገርን የመበተን ስጋት ያዘለ አንቀጽ በህገ መንግስቱ እንዲሰረዝ በሙሉ ድምጽ ጸድቋል። ይህ ውሳኔ ኢትዮጵያን በልዩነት ውስጥ አንድነታቸውን አስጠብቆ ለመኖር ያላቸውን ጽኑ ፍላጎት የሚያሳይ ታላቅ ድል ነው። በመቀጠልም ወደ አፍሪካ መዲናው አዲስ አበባ ጉዳይ ስንመጣ መድረኩ ላይ ሁለት ትልልቅ ሀሳቦች በስፋት ሲንሸራሸሩና ሲከራከሩባቸውም ቆይተዋል። አዲስ አበባ ሙሉ በሙሉ ኦሮሚያ ክልል ትካለል በሚል ሲሆን ሁለተኛው ደግሞ በህገ መንግስቱ ላይ እንደሰፈረው የኦሮሚያ ክልልን ልዩ ጥቅም አስጠብቃ የማንም ክልል ሳትሆን እንደ ቀድሞ የፌዴራል መንግስቱ መቀመጫና የሁሉም ኢትዮጵያን መዲናው ናት ትቀጥል የሚል ነበር። በዚህ መሰረት በተደረገው የድምጽ አሰጣጥ አዲስ አበባ የፌዴራል መንግስቱ መቀመጫውን እንድትቀጥል የሚለው ሀሳብ በከፍተኛ የድምጽ ብልጫ አሸናፊ ሆኗል። ይህም የከተማዋን ነዋሪዎችና መላውን ኢትዮጵያውያንን እፎይታ የሰጠው ውሳኔ ነው። እዚህ ላይ ልንገነዘበው የሚገባው አንድ ትልቅ እውነት አለ። የምክክር መድረኩ ላይ የተገኘው የድምጽ ውጤት ብቻውን ህገ መንግስት ማሻሻያ አይሆንም። ሆኖም የሀገር የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ስላሴ በግልጽ እንዳስቀመጡት በመድረኩ ላይ ከፍተኛ ድምጽና የጋራ መግባባት የተደረሰባቸው እነዚህ ምክር ሀሳቦች በቀጥታ ወደ ህዝብ ተወካዮች ምክር ቤት አባላት ፓርላማ ይቀርባሉ። መቀጠልም በህዝብ ተወካዮች ምክር ቤት በኩል ሰፊና ህዝብን አሳታፊ በሆነ መንገድ ውይይት ተደርጎበት የመጨረሻው የህግና የህገ መንግስት ማሻሻያ ውሳኔ ያገኛል ማለት ነው። ያካሄድ ሀገራችን ከግጭትና ከልዩነት አዙሪት ወጥታ ችግሮቿን በሰለጠነና በዲሞክራሲያዊ መንገድ ለመፍታት የጀመረችውን ተስፋ ሰጪ ጉዞም ያሳያል። ውድ ተመልካቾቼ የዛሬው ዜናችን በእውነትም ልብን የሚያሞቅና ስለ ሀገራችን ቀጣይ ሰላም ትልቅ ብሩህ ተስፋ የሚያፈነጥቅ ነው። ስለ ክልልና ስለ መገንጠል ሳይሆን ስለ አንድነትና ስለ አብሮነት መምከር መጀመራችን ትልቁ ስኬታችን። በዚህ ሰዓት በአማራ ክልል ከተፈጠረው ቀውስ ጋር በተያያዘ የይቅርታ ሰነድ አንፈርምም ያሉ ተከሳሾች ስም ዝርዝራቸው ወጥቷል። ዛሬ ደግሞ በሀገራችን ፖለቲካዊ መድረክ ከፍተኛ አነጋጋሪ ስለሆኑና በስር ላይ ስለሚገኙት የአማራ ክልል የፖለቲካ ሊቃን ጋዜጠኞችና የህዝብ ተወካዮች ምክር ቤት አባላት ወቅታዊና አሳሳቢ መረጃዎችን ይዤላችሁ ቀርብ ያለው። ባለፉት ዓመታት በአማራ ክልል ከተፈጠረው ግጭት ጋር ተይዞ በርካታ ምሁራን፣ ዶክተሮች፣ የፖለቲካ ሊቃን ጋዜጠኞች በገፍ ታስረው እንደሚገኙም ይታወቃል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በወጣው መረጃ መሰረት በአሁኑ ሰዓት ከታሰሩት ከ300 በላይ ንጹሃን ዜጎች መካከል ወደ 30 የሚጠጉት መንግስት ያዘጋጀውን የይቅርታ ሰነድ አንፈርም ማለታቸው ትልቅ መነጋገር ሆኗል። ይህ መንግስት ያቀረበው ሰነድ በውስጡ የተለያዩ ፖለቲካዊ ቅድመ ሁኔታዎችን የያዘ ሲሆን ከነዚህ መካከል መንግስት ሽብርተኛ ሲል የሚጠራውን የፋኖን ኃይል በጋራና በመተባበር ማውገዝና ማጥፋት የሚልም ይገኝበታል። ይህንን ቅድመ ሁኔታ ተከትሎ በግልጽ ስማቸው በሰነዱ ላይ ባይጠቀስም የታወቁት የፖለቲካ ሰዎች እነ አቶ ዮሐንስ ቧያሌው፣ ጋዜጠኛ መስከረም አበራ እንዲሁም አንቀጥቅጥ በመባል የሚታወቀው የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ የዚህ ጠንካራ አቋም ግንባር ቀደም አራማጆች መሆናቸውም ተገልጿል። እነዚህ ሊቃን ለኢሰመኮ አብራርተው እንዳስረዱት ይቅርታ መጠየቅ ያለበት መንግስት እንጂ እነሱ አይደሉም። ያቀረቧቸው ዋና ዋና የሞራልና የፍትህ ጥያቄዎችም የሚከተሉት ናቸው። መንግስት ክፉኛ የበደለውንና ያሳዝነውን የአማራ ህዝብ ይቅርታ ሊጠይቅና በደረሰበት ውድመት ልክ ሊክሰው ይገባል። መንግስት የከፈተው ጦርነት ከአማራ ክልል ሙሉ በሙሉ ሊያወጣው ይገባል። የፖለቲካ ሊቃኑና ምሁራኑ ያለምንም በደል ስላልታሰሩ መንግስት ራሱ ይቅርታ ጠይቆ በነፃ ሊያሰናብታቸው ይገባል ሲሉ ይሞግታሉ። በመጨረሻም ሊቃ
ሊቃኑ ያለበደላችን ይቅርታ የምንጠይቅበት ምንም አይነት ምክንያት የለም፣ ፍትህ ከሌለም እዚሁ በእስር ቤት መሞት ምርጫችን እናደርጋለን ሲሉ የማይናወጽ ጽኑ አቋማቸውን አሳውቋል። ውድ ቤተሰቦቻችን ላመኑበት እውነት ለገነቡት መርህ ሲሉ ያለምንም ወንጀል ከእስር ቤት ከባድ ዋጋ እየከፈሉ ላሉት ምሁራንና ሊቃን እውነተኛ ፍትህ ሊሰጣችሁ ይገባል የሚለው የብዙዎች ጥያቄ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ይሆናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም ብቻ በጤና ቆዩልኝ። ይመቻችሁ።